ሰላም ለእናንተ ይሁን ቅዱሳን እግዚአብሔር አምላክ የተባረከ ይሁን ሁላችሁም ባላችሁበት ያምላካችን እግዚአብሔር ጸጋና ምህረት ይብዛላችሁ አምላካችን እግዚአብሔር ዛሬም ደግሞ እንደገና እድል ሰጥቶናል በተሰጠን በዚህ የማለዳ ምህረት እድል ተጠቅመን የእግዚአብሔርን ፊት እንፈልጋለን ከመጸለያችን በፊት ከእግዚአብሔር ቃል አንድ ክፍል አነባለሁ እንደዚህ እንደ እግዚአብሔር ቃል ዛሬም ደግሞ ያምላካችንን የእግዚአብሔርን ፊት እንፈልጋለን ክብር ለአምላካችን ለእግዚአብሔር ይሁን ሉቃስ ምዕራፍ 12 ከቁጥር 35 ጀምሮ የእግዚአብሔር ቃል እንደዚህ ይላል ወገባችሁ የታጠቀ መብራታችሁም የበራ ይሁን እናንተም ጌታቸው መጥቶ ደጁን ሲያንኳኳ ወዲያው እንዲከፍቱለት ከሰርግ እስኪመለስ ድረስ የሚጠብቁትን ሰዎች ምሰሉ ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዛ ባሪያዎች ብፁዓን ናቸው ይላል ደግሜ አነባለሁኝ ወገባችሁ የታጠቀ መብራታችሁ የበራ ይሁን እናንተም ጌታቸው መጥቶ ደጁን ሲያንኳኳ ወዲያው እንዲከፍቱለት ከሰርግ እስኪመለስ ድረስ የሚጠብቁትን ሰዎች ምሰሉ እንደነዚህ አይነት ሰዎችን ምሰሏቸው ብሎ የእግዚአብሔር ቃል ይናገራል ከዛ በፊት ከምዕራፍ 12 ከ1 ጀምሮ አላፋት የሚሆኑ ብዙ ህዝብ በህዝብ ላይ እስኪገፋፋ ድረስ እስኪረጋገጥ ድረስ ብዙ ህዝብ ወደ ጌታ ኢየሱስ እንደመጣ ይናገራል በዚህ ምዕራፍ ላይ መጥቶም ደግሞ የተለያየ ጥያቄ የሚያለበት ያው ጌታ ኢየሱስ ባለበት ብዙ ጥያቄ ያለባቸው ሰዎች ይመጣሉ የተለያየ ሰዎች ናቸው እየመጡ የሚያጋፉትና በዚህ ጊዜ ለደቀ መዛሙርቱ ጌታ ኢየሱስ የተለያየ ነገር እየነገራቸው እያስተማራቸው በምሳሌ ሐሳቡን እየገለጸ እየነገራቸው ይመጣና እዚህ ምዕራፍ ቁጥር 35 ላይ አንድ ነገር ይላቸዋል እነዚህ አላፋት የሆኑትን መተው ቢከተሉ ብዙ ሰዎች ቢከተሉትም ለደቀ መዛሙርቱ ግን ሊነግራቸውና ሊያስተምራቸው የሚፈልገው ነገር በምሳሌ ያደረገ እየነገራቸው መጥቶ እዚህ ቁጥር 35 ላይ ደግሞ አንድ ነገር ነው የሚላቸው እንዲመስሉ የሚፈልገው ነገር ይነግራቸዋል መጠንቀቅ ያለባቸው ነገር መጠበቅ ያለባቸው ነገር መትጋት ያለባቸው ነገር ለደቀ መዛሙርቱ ጌታ ኢየሱስ ይናገራል ከሚናገራቸው ነገር አንዱ ምንድነው ብላችሁ ብትሉ ይሄንን ምሰሉ ብሎ ሲነግራቸው አንድ እዚህ ቦታ ላይ የተጠቀሱ አሉ መብራታቸው የበራ ወገባቸውን የታጠቁ ጌታቸው እስኪመጣ ድረስ ደግሞ በንቃት እየጠበቁ ያሉ ጌታቸው መጥቶ ደግሞ በሩን ባንኳኳበት ሰዓት ላይ ያዘገዩ አይደሉም በርን ለመክፈት የተዝረከረኩም አይደሉም ፈጥነው ሄደው በር እንደከፈቱ ይሄንን ባየ ሰዓት ላይ ደግሞ ጌታቸው እጅግ እንዴት እንደተደሰተና እንዴት እንዳገለገላቸው ብፁም ናቸው ብሎ የእግዚአብሔር ቃል ይናገራል ይሄንን ክፍል ማቴዎስ 25 ላይ ካሉ እነዛ 10 ቆነጃጅቶችን አንስቶ ይናገራል እነዚህ 10 ቆነጃጅቶች 5ቱ ልባሞች 5ቱ ደግሞ ሰነፎች እንደነበሩ ይናገርና ከነዚህ ሴቶች ግን የምንማረው ነገር ከብልሆችና ከሰነፎች የምንማረው ነገር ከዚህ ክፍል ጋር አመሳስሎ የሚናገረው ነገር አለ ምንድነው እነዚህ 10 ቆነጃጅቶች ልባምና ሰነፎች ያደረጉት አንድ ነገር ነው መብራትን ይዘው ሙሽራን ለመቀበል ተዘጋጅተው እንደሄዱ በዛ ሙሽራውን በሚጠብቁበት ቦታ ላይ 10ሩም ተገኙ 10ሩም ተገኝተው ባሉበት ሰዓት ላይ 5ቱ ብልሆች እንደሆኑ 5ቱ ደግሞ ሰነፎች ሞኞች እንደሆኑ ይናገራል እነዚህ ብሉ የሆኑት ሰዎች ያው ለ10ሩም ነው ዝግጅት የሚመጣ ሙሽራ አለ የሚቀበሉት አለ ስለዚህ ለዚህ የሚያስፈልጋቸው ለሁለቱም የተሰጣቸው እድል ነው ጊዜ ነው የተሰጣቸው በዚህ ጊዜና እድል ላይ ግን እነዚህ ብሉ የሆኑት ሰዎች ሲዘጋጁ የሚያደርጉት የነበረው ነገር አንድ ነው መብራት አለ ልክ እዚህም ጋር የሚናገረው አለ መብራታችሁ የበራ ይሁን ወገባችሁ ደግሞ ምን ያለ ይሁን የታጠቀ ይሁን የተዘጋጃችሁ ሁኑ ብሎ ይናገራል ይሄንን ለሁሉም በሰጠበት ሰዓት ላይ እነዚህ ብሉ የሆኑት ሰዎች ምንድነው አደረጉ ብሎ የሚለው የሁሉም መብራት አለ መብራታቸውን ያበራሉ ሙሽራ ሊቀበሉ በሚሄዱበት ሰዓት ላይ ታጥቀው ሲሄዱ ያው ተጓዥ ናቸው የታጠቀ ሰው ታጥቆ መሄድ መንቀሳቀስ ስላለበት ማለት ነው መሄድ ስላለበት ማለት ነው ስለዚህ ዝም ብሎ ሳይታጠቅ ተነስቶ መጓዝ አይችልም
ሳይዘጋጅ ባልተዘጋጀበት ነገር ላይ መጓዝ ስለማይችል ያደረጉት ነገር ምንድነው ቃሉም የሚናገረው ወገባችሁን ታጠቁ ብሎ ይላቸዋል እንደገና ደግሞ መብራታችሁም ይብራ ብሎ ይላል እነዚህ ብልክ ሴቶች ግን ያደረጉት ነገር ምንድነው መብራታቸውን ይዘዋል ከዛም ደግሞ ያደረጉት ትርፍ ዘይት ምናልባት ይሄ መብራት ይዘነው እየሄድን እየጠበቅን ባለንበት ሰዓት ላይ ቢያልቅብን እንኳን እንደገና ጨምረን እንደገና መጠበቅ የምንችልበትን አቅም ማግኘት ስላለብን መዘጋጀት አለብን ብለው ገና ሙሽራው ከመምጣቱ በፊት ቢዘገይም ሙሽራው ፈጥኖም ቢመጣ ሙሽራው እኛ ግን ከኛ የሚጠበቅ ነገር አለ አንድ ነገር ምን ዝግጅት ያስፈልገናል ደግሞ ይሄን ነገር ስንዘጋጅ ደግሞ ምን ማድረግ አለብን አሉ መንቃት አለብን ዝግጅትና መንቃት አንድ አይነት ነው የነቃ ሰው ይዘጋጃል ወገኖቼ ስለዚህ ያደረጉት ነገር ምንድነው ትርፍ የሆነ ዘይት በማሰሮቻቸው ያዙ ይላል ልክ ነው ሁሉም እንደሚያበራ መብራታቸውን ይዘዋል መብራታቸውን ይዘው ደግሞ ትርፍ የሆነ ዝግጅትን ደግሞ አድርገዋል ይሄ ዝግጅት ረጅም እንደሚያስጉዛቸው ረጅም እንዲጠብቁ የሚያደርጋቸው ነገር ይዘዋል መብራታቸው ከጠፋ ረጅም መጓዝ አይችሉም ሙሽራው ደግሞ በዚህ ሰዓት በዚህ ደቂቃ በዚህ ጊዜ መጣለው አላለም እሱ ድንገት ነው የሚመጣው የእግዚአብሔርም ቃል ሲናገር የሚለው ይሄንን ነው ድንገት ነው የሚመጣው ድንገት በሚመጣበት ሰዓት ላይ ግን እንደዚህ የተጋ እንደዚህ በትጋት የሚጠብቀውን ሲያይ መጥቶ በሩን በሚያንኳኳበት ሰዓት ላይ ቀድመው በሩን ከፍተው ሙሽራውን በሚቀበሉበት ሰዓት ላይ እንዴት ደስ እንደሚሰኝ እንዴት ብፁዓን እንደሆኑ እንዴት ወገቡን አስሮ እንዴት እንደሚያገለግላቸው እንደሚናገር ልክ እነዚህ የዝግጅት ጊዜ የተሰጣቸው እንደዚህ እድል የተሰጣቸው ብልሆቹ ያደረጉት ነገር ምንድነው ዝግጅታቸው ሙሽራውን በጣም ቢዘገይም ፈጥኖም ቢመጣ ሙሽራውን የሚያስጠብቅ ዝግጅት ነበር ረጅም መሄድ የሚችሉበትን ዝግጅት ነበር ያደረጉት የነበረው እነዚህም ደግሞ ሞኞች ብሎ የሚላቸው ምንድነው አዘጋጅተዋል መብራት አለ ልክ ነው ልክ እንደነዛ አምስቶቹ ተዘጋጅተዋል ግን ምንድነው ዝግጅታቸው በቃ ሙሽራው ይመጣል በመጣበት ሰዓት ይሄኛው በቂያችን ነው ልክ እርግጠኞች ነበሩ ለቀጥሎ ላለው ነገር ዝግጅት ነገር የላቸው ስለዚህ ሁለቱም አንድ ላይ ሆነው ግን በዛ ስፍራ ላይ እንደተገኙ ሁለቱም ላይ ሙሽራው ይመጣል ተብሎ ሲጠበቅ ሙሽራው እንደዘገየ በዘገየበት ሰዓት ላይ ደግሞ ለአምስቱ ብቻ ሳይሆን ለአስሩም እንቅልፍ አላቸው እንቅልፉ ድካሙ ዝለቱ ለአስሩም ነው የመጣ ለተለየ ለአምስት አይደለም የመጣው የጊዜ ሁኔታ ሁሉንም የሚነካ ሁሉም ላይ ድካምን የሚያደርግ ከመጠበቅ ወገኖቼ መጠበቅ ያደክማል መጠበቅ ያታክታል መጠበቅ በጣም ጉልበትንና ኃይልን የሚበላ ነው ግን ደግሞ መጠበቅ ዝግጅትንም የሚፈልግ ነው የእግዚአብሔር ቃል እንደሚናገረው ወገብን ታጥቀን በጣም እንድንጠብቀው ጸጋን እየለመንን እንደገና መብራታችንንም አብርተን በሌሊት ሊመጣ ይችላል በሁለተኛው ምዕራፍ ላይ ሊመጣ ይችላል በሶስተኛው ሊመጣ ይችላል ግን የሚለው ነገር ምንድነው ታጥቆና መብራቱን አብርቶ ድንገት ለሚመጣው ሙሽራ መጠበቅና ዝግጅት ማድረግ እንዳለብን ንቁ ይያለ የእግዚአብሔር ቃል እየደጋገመ ይናገራል በዚህም ስፍራ የመጣው እንቅልፍ የሚለው ሁካታውና ጩኸቱ ሁሉም ላይ ነበር ግን ምን ሆነ ነው ብለው የሚሉት በመጠበቅ እየጠበቁ ባሉበት ሰዓት ላይ የአምስቶቹ መብራት ምን አለ ነው የሚለው በቃ ጭልጭል ማለት መጣ ሙሽራው ገና አልመጣም ዝግጅታቸው እስከዛ ሙሽራው ሳይመጣ ጥቂት ሙሽራው ሊመጣ ባለበት አካባቢ ላይ እንዳለቀና ጭልጭል ሲልባቸው አጠገባቸው ላሉት ስጡን አሉ ስጡን ሲሉ እኛ አንሰጥም ለምን እኛ የተዘጋጀነው እኛ ትርፍ ብለን ያዝነው ሙሽራው በፈለገበት የሆነ ሰዓት ላይ ቢመጣ ድካምም ቢለን ዝለትም ቢለን መብራታችንን ይዘነው በቃ ዝግጅታችንን ይዘነው እዛው ላይ ሆነን ድካም ውስጥም ይሁን ዝለትም ውስጥ ይሁን በመጠበቅ መታከት ውስጥ ይሁን እንጠብቀዋለን ብለን ስለሆነን ውጡና እናንተ ግዙ ሌላ አምጡ
ብለው ነው የሚሰጧቸው በዚህ ጊዜ በቂ ዝግጅት ያላደረጉት እነዚህ አምስቱ እንደወጡ ይናገራል በወጡበት ሰዓት ድንገት ሙሽራው እንደመጣ ሙሽራው በመጣበት ሰዓት ላይ ደግሞ እነዛ መብራታቸውን አብርተው ጠበቁት በሩ ተዘጋ ወገኖቼ አብረው የነበሩ አብረው ሲያገለግሉ የነበሩ አብረው መብራት ይዘው ወደ ሙሽራው መምጫ የታደሙ ወደዛ ታላቅ ግብዣ የተጋበዙ የመጡ ግን ምን ሆኑ ነው የሚለው በደጅ እንደቀሩ በደጅ ደግሞ ሲቀሩ ያላቸው በጣም የሚያስደነግጥና የሚያስፈራው ነገር ባንኳኩ ሰዓት ላይ እኔ አላቃችሁም እግዚአብሔር ያድነን ወገኖች እግዚአብሔር ያድነን አዎ መጠበቅ በጣም ያደክማል መጠበቅ ያዝላል ግን አንድ ነገር ነው የሚለው መጠበቅ ውስጥ ደግሞ የእግዚአብሔር ጸጋ አለ የሚረዳ ጸጋ አለ ባለንበት ሆነን ሳንታክት እንድንጠብቀው የሚያደርግ የመንፈስ ቅዱስ ጉልበት አለ ዛሬ በዚህ ማለዳ ይሄንን እንጸልያለን በእውነት ምናልባት የዛልን ምናልባት የደከምን ምናልባት እንደገና ደግሞ ጥለን ጠበቁት በቃ አልመጣም ዘገየ ስለዘገየ በቃ የራሴን ፈልጋለሁ ምናልባት ዘገየ ብለን ባልንበት ደጅ ላይ ሊሆን ይችላል ሙሽራው ልክ እነሱ በወጡበት ሰዓት ላይ ወዲያው ነው ሙሽራው እንደመጣ የሚናገረው እዚህም ቦታ ላይ ደግሞ የሚናገራቸው እነዚህ መብራታቸውን አብርተው ወገባቸውን ታጥቀው እየጠበቁት ባሉበት ሰዓት ላይ እንደዚሁ ነው የመጣው መጥቶ በሩን ያንኳኳው እንደዚህ ድንገት ነው የመጣው በየትኛው የሌሊቱ ክፍለ ጊዜ እንደሚመጣ የማይታወቀው ያደረገው ይሄንን ነው እንደገና ምሳሌ ሲናገር ያለው አንድ ነገር ነው አንድ መጋቢ አለ ለሁሉም እንደ ችሎታው እንደ አቅሙ አድርጎ ይሄንን አደራ ከሰጣቸው በኋላ እሱ ተነስቶ ሄደ ይላል ከሰጠ ግን ሲሰጣቸው ያደረገው ለሁሉም እንደ አቅሙ እንደ ችሎታው ነው የሰጠው ሰጥቶ ግን የሚመጣ በዚህ ቀን እመጣለሁ አላለም አንዳንዶቹ በተሰጣቸው ነገር ላይ ሲቀልዱ አንዳንዶቹ ገና ነው ብለው ሲሉ ሲያፌዙ አንዳንዶቹ ደግሞ ጥቂትም የተሰጣቸው ቢሆን እየተፍጨረጨሩ አምላካቸውን ስጋቸውን በጥርሳቸው ነክሰው በእግዚአብሔር ጸጋ ደግሞ በፊቱ ላይ ተፍተፍ የሚሉ አሉ ዛሬም በመንኖርበት ዓለም ላይ ዛሬም እየኖርን ያለነው በእንደዚህ አይነት ነው ተክቶ የሚጠብቀው አለ ድካም ውስጥም ቢሆን የተሰጠውን የሙጥኝ ብሎ ከአምላኩ ከእግዚአብሔር ጋር የሙጥኝ ብሎ የሚጠብቅ አለ አንዳንዱ ደግሞ ገና ነው እመጣለሁ ካለ ብዙ ጊዜ ሆኖታል ሊዘገይ ይችላል ብሎ ደግሞ የተሰጠውን ያባከነ ነገ ይደርሳል ይያለ ዝርክርክ ብሎ ደግሞ የሚኖርም አለ ግን እግዚአብሔር በዚህ ማለዳ ምን ያወራን ነው ብላችሁ ብትሉ ማስጠንቀቂያ አዘል ምን እንድንዘጋጅ መዘጋጀት ብቻ ሳይሆን ደግሞ እንድንነቃ ነቅተን ደግሞ ምን እንድናደርግ እንድንጠብቀው ምክንያቱም ድንገት ነው የሚመጣው ድንገት የሰጠንን ነገር ምን ደረጃ እንዳደረስነው ድንገት አዎ ይሄ ቃል ስለምጽአቱ ክርስቶስን ስለመጠበቅ ስለምጽአቱም ይናገራል አዎ ክርስቶስ ሊመጣ በደጃል ግን ዛሬ ክርስቶስ ቢመጣ እውነት የተዘጋጀነን ወይ አዎ ሙሽሪትን መንፈስ ቅዱስ እንደሚያዘጋጅ ብዙ ጊዜ እንላለን ልክ ነው ግን እንደግል ደግሞ እግዚአብሔር የሰጠን የተለያየ ኃላፊነትና አደራዎች በእጆቻችን ላይ አለ ይሄንን የሰጠንን አደራና ኃላፊነት ደግሞ ድንገት መጥቶ ሊጠይቀን ይችላል ምክንያቱም ለምን የሰጠው ራሱ ስለሆነ ልክ እንደዛ መጋቢ የሰጠው ራሱ ስለሆነ በምሳሌ ያደረገ እያስጠነቀቃቸው እነዚህን አገልጋዮች እነዚህን ደቀ መዛሙርት እነዚህን ጌታን አእላፋት የሆነ የተረጋገጠ ቢከተለው ማአት ቢመጣም በዚህ ውስጥ ግን የሾለከ የምህረት ድምጽ አለ ለባሪያዎቹ ለደቀ መዛሙርቶቹ ለአገልጋዮቹ ሊነግራቸው የፈለገው ነገር በምሳሌ ያደረገ ይነግራቸው ነበር ጌታ ኢየሱስ ምክንያቱም ለምንድነው እሱ በደጅ ስላለ እንዲጠነቀቁ ከዚህም ደግሞ ሊመስሏቸው ስለሚገባ የሚገርመኝ እዚህ ክፍል ላይ ያለው ምንድነው ብሎ ያለው እንደነዚህ አይነቶቹን ምን በሏቸው ምሰሏቸው ወገባቸው የታጠቁትን መብራታቸውን ያበሩ ያሉትን በብዙ ትጋት አምላካቸውን እየጠበቁ ያሉትን እየተዘጋጁ ያሉትን እንደነዚህ አይነቶቹን ምን በሏቸው ምሰሏቸው ብሎ እንደገና ስለነዛም ቆነጃጅት ስለሆኑ ሴቶች አምጥቶ እንድንመስላቸው ምሳሌ የሆነውን ነገር ለትምርታችን የሆነውን ነገር አስቀምጦ ነው የሄደው ይሄ ሕያው የሆነው ቃል
ዛሬም የሚሰራው ቃል በማለዳ የሚለን ነገር ምንድነው? ቃሌ ውስጥ የተጻፈውን በቃሌ ድምጽ ያወራችሁ ያለሁትን ይሄንን እንድትመስሉ በእንደዚህ አይነትም እንድትጠብቁ። ምናልባት ያልጠበቀ ሰው ቢኖር ጠብቁ ተብለን አንባልም። እነዚህ ሰዎች ስለጠበቁ ይቻላል ማለት ነው። በእግዚአብሔር ጸጋ መጠበቅ ይቻላል። እንቅልፍ ቢልም ድካምም ቢመጣ ዝለትም ቢመጣ የተለያየ ዙሪያችን ላይ የከበበ ነገርም ቢመጣ ግን ምን ማድረግ ይቻላል? መጠበቅ ይቻላል። መትጋት ይቻላል። በእግዚአብሔር ጸጋ የሙጥኝ ብሎ ጌታን መጠበቅ ይቻላል። ዛሬም በዚህ ማለዳ የሚያወራን የእግዚአብሔር መንፈስ ይሄንን ነው ወገኖቼ። አዎ በብዙ ድካም ውስጥ ያለን እንኖራለን። በብዙ ጥያቄ ውስጥ ጠበቁት። ብዙዎች እንደዚህ ሲሉ ስለምሰማ ነው። ብዙዎች ይሄንን ለምክር ወደኔ ብዙዎች ስለሚመጡ ስለሚጠይቁ ነው። ስንት ጊዜን ጠብቀው ብዙ ጊዜ ነው እየጠበቅነው ያለነው። ይሄው እድሜም ሄደ ዘመኔም ሄደ። ምን ስል እሱን ስጠብቅ በታማኝነት እያገለገልኩት ቤት ውስጥ በብዙ መከራ ውስጥ ሆኜ እያገለገልኩ እየጠበቅኩት በፍጹም አልደባለቅም ብዬ እየጠበቅኩት ጌታ ግን እስካሁን አልመጣም። ምን ሲሆን ነው የሚመጣው? ስለዚህ በቃ እኔ ጥየው ሄዳ አልፈልግም። ለምን በጠበቁት ሰዓት ላይ ካልመጣ መቼ ነው ታዲያ የሚመጣው ብለው በመጠበቅ ውስጥ የታከቱ ብዙ ወንድሞችና እህቶች አሉ። ዛሬ ግን እንደ እግዚአብሔር ቃል እናገራለሁ። አዎ በመጽሐፍ ቅዱስ ውስጥ ብዙ የደከሙ ብዙ የዛሉ ብዙ የታከቱ አሉ። ግን ደግሞ የእግዚአብሔር ጸጋ ደግሞ የረዳቸውም አሉ። አቅም ያገኛቸው ቢገለንም እንኳን ደግሞ ብለው ያሉ አሉ። ልክ እንደዚህ ወገባቸውን አስረው መብራታቸውን አብርተው ትርፍ የሆነውን መቼ እንደሚመጣ አላውቅም ብለው በቂ የሆነ ዝግጅት ሌሊትና ቀን ከጌታ መንፈስ ቅዱስ ጋር ህብረት ያደረጉ እየተዘጋጁም ደግሞ ያሉ አሉ። ወገኖቼ አሁን የመጨረሻው ዘመን ላይ ነን ያለነው። ጌታ ሊመጣ በደጅ ያለበት ሰዓት ላይ ነው ያለነው። በዚህ ጊዜ ላይ ታዲያ እንደ በፊት መስሎን እንደ ድሮ መስሎን ምናልባት የዘገየ መስሎን ብዙ አላውቃችሁም በጣም ያስፈራል። አብረው ያገለገሉ አብረው መብራታቸውን ይዘው ታድመው ሄደው አላውቃችሁም መባል በጣም ነው የሚያሳዝነው። በጣም ነው የሚከብደው። ለምን ይሆን አላውቃችሁም የተባሉት? ከምን የተነሳ ይሁን በሩ ተዘግቷል? ቢያንኳኩ ዘይት ልንገዛ ነው ሄድነው ብዙ ምክንያቶችን ቢደረድሩ ምናልባት አዎ እናንተም መስክሩ አስራችንም አብረን ነበርን ብለው የተለያየ ነገር ቢሉ በሩ ከተዘጋ በኋላ ላይ ግን ምንም አይነት ምላሽ እንደሌለ ምንም አይነት ይቅርታ እንደሌለ ምንም አይነት ምህረት እንደሌለ ጭራሽ እንደውም የመጣው መልስ ምንድነው? አላውቃችሁም። ያድነን እግዚአብሔር ያድነን። በእውነት አገልግለን ብዙ ሮጠን የዘመን መጨረሻ ላይ ደርሰን ግን አላውቃችሁም ከሚባል እግዚአብሔር ያድነን። ዛሬ ጸጋ እንለምናለን ወገኖቼ። በእውነት ከወደቅንበት ከዛልንበት ምናልባት ዝግጅት አጥሮን ምናልባት ከምንዘጋጅ ብለን ደግሞ ትተነው ምናልባት በቃ ጠብቅ ያለው እስካሁን ድረስ የሆነው ነገር ይበቃኛል ብለን ዝለን ከሆነ ዛሬም እንድንጠብቀው ዛሬም እንድንዘጋጅ የእግዚአብሔር መንፈስ ስለሚፈልግ ሊረዳን ስለሆነ ያወራን ያለው እንደገና እንድንዘጋጅ እንደገና አቅም እንድናገኝ እንደገና እንድንነቃ ስለሆነ እየተናገረን ያለው በእውነት ዛሬ በብርቱ ፊቱን እንፈልጋለን። የደከምን የዛልን በመጠበቅ ውስጥ በእውነት የተፍገመገምን ዛሬ እንደገና መንፈስ ቅዱስ አቅም ስለሚሆን እንደገና መንፈስ ቅዱስ ጉልበት ስለሚሆን እንደገና ስለሚያነቃን ወገኖቼ በእውነት በፍጹም ትህትና ዛሬም ራሳችንን በፊቱ ላይ ያሳየን በፊቱ ላይ ራሳችንን እየገለጥን አንድ ነገር እንለዋለን። ጸጋ እንድታበዛልኝ እፈልጋለሁ። ከወደኩበት እንድታነሳኝ እፈልጋለሁ። አቅም ካጣሁበት እንደገና አቅም እንድሰጠኝ እፈልጋለሁ። እንደገና ሙሽራውን ኢየሱስን የምጠብቅበት እንደገና ራሴን የማስገዛበት እንደገና ካንተ ጋር ተስማምቼ የምቀጥልበትን አቅም እንድሰጠኝ እፈልጋለሁ። መቼ እንደምትመጣ እኔ አላውቅም፣ ግን ድንገት እንደምትመጣ ቃል ነግሮናል። በሌሊቱ ስንተኛው ክፍል ላይ እንደምትመጣ ምናልባት ደግሞ ደርሶ ነገሬ ጫፍ ላይ ሊሆን ይችላል። ለዚህም ሊሆን ይችላል የተለያየ ነገር ዙሪያ ላይ የመጣው ልክ እነዛ ቆነጃጅቶች ዙሪያ ላይ ያ እንቅልፍ ያለው ነገር የመጣው
ሙሽራው እኮ በደጅ አለ ሊመጣ ሊገባ ያለበት ሰዓት ነው ግን የመጣው ምንድነው እንቅልፍ ነበረ ይዘው ነበረ ያንቀላፉት ይዘው ነበረ እስከ ድካማቸው ትርፍ የሆነውን ዝግጅታቸውን ይዘው ነበረ ሙሽራው በየትኛው ሰዓት ላይ እንደሚመጣ አልተነገረም ወገኖቼ ዛሬም እንደዚህ ነው ብለን የምንለው ምናልባት አናውቅም እኮ ዙሪያችን ላይ የኛ ጉብኝት የኛ መልስ ዳር ላይ ደርሶ ጫፍ ላይ ደርሶ ሊሆን ይችላል በዚህ ሰዓት ላይ ወገኖቼ መልሶቻችን ምናልባት በሮቻችን ላይ ሊሆኑ ስለሚችሉ በኢየሱስ ክርስቶስ ስም ዛሬ እግዚአብሔር ጸጋ እንዲያበዛልን ዛሬ እግዚአብሔር አቅም እንዲሰጠን ዛሬ እሱን የምንጠብቅበት የምንተጋበት የምንዘጋጅበትን አቅም እንዲሰጠን ወደ ጸጋ ዙፋን ፊት በእምነት እንቀርባለን አምላካችን እግዚአብሔር ደግሞ ዛሬ በእውነት ይረዳናል በዚህ ማለዳ አምላካችን እግዚአብሔር ደግሞ በእውነት ጸጋን ያበዛልናል ስለዚህ ሁላችንም ተስማምተን እንደ አምላካችን እንደ እግዚአብሔር ቃል የአምላካችንን የእግዚአብሔርን ፊት እንፈልጋለን ሃሌሉያ እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን ክብርን ሁሉ ላንተ እናመጣለን ምስጋናን ሁሉ ላንተ እናመጣለን በነገር ሁሉ ስምህ የተባረከ ይሁን ዛሬም በዚህ ማለዳ የሚመልስ ድምጽ ስላለ ዛሬም በዚህ ማለዳ የሚመክር ድምጽ ስላለ በእውነት ስለተለቀቀልን የምህረት ድምጽ ሊመልሰን ስለተናገረን ሊያስታጥቀን እንደገና ከወደቅንበት ሊያነሳን ተናገረን ስለዚህ ክቡር ስለሆነው ድምጽ እኔና ወገኖቼ በጌታ በኢየሱስ ክርስቶስ ስም እናመሰግናለን ክብርን ሁሉ ላንተ እናመጣለን ጌታ ሆይ ዛሬ ደግሞ እንደተናገርከን እንደ ቃል ፊትህን እንፈልጋለን ወደ ጸጋ ዙፋን ፊት እንቀርባለን ቃልህ የነገረን ማንንም ጥበብ ቢጎለው በልግስና ወደሚሰጥ ወደ እግዚአብሔር ይቅረብ ተብሎ ተጽፏል እግዚአብሔር ሆይ ዛሬ በብዙ ትህትና እግዚአብሔር ሆይ ወደምታነሳን አቅም ወደምትሰጠን ጸጋ ወደምታበዛልን ወዳንተ ጸጋ ዙፋን ፊት በእምነት እንቀርባለን እኔና ወገኖቼ ጌታ ሆይ አንተን የምንጠብቅበት አንተን ደግሞ ጌታ ሆይ እንደተናገርከው እንደ ቃል የምንጠባበቅበት አቅምና ጸጋ እንድታበዛና እንድትጨምርልን እንለምናለን ጌታ ሆይ ቃልህ እንደተናገረ ለደቀ መዛሙርት ለተከተሉ እንደነገርካቸው እንዳስጠነቀቃቸው ጌታ ሆይ ወገባቸውን ታጥቀው መብራታቸውን አብርተው ለሚተጉና ለሚጠብቁ ጌታቸው ድንገት በመጣበት ሰዓት ባንኳኳበት ሰዓት ላይ ፈጥነው ለሚከፍቱ ለነዛ እንዴት አድርጎ ምላሽ እንደሚሰጥ እንዴት ወገቡን አሸንፍጦ እንደሚያገለግላቸው እንዴት ብፁ እንደሆኑ ቃልህ እንደተናገረ ጌታ ሆይ እያወራህንና እየነገርከን ያለው አንድ ነገር ነው እንድንጠብቅ በተሰጠን ላይ ተክተን እንድንጠብቅ ጌታ ያልሰጠህንን ደግሞ አትጠይቀህንምና እያንዳንዳችንን እንዳቅማችን ስለሆነ የሰጠህን በሰጠህን ነገር ላይ እየተጋን ጌታ ሆይ የምንጠብቅበት ከዝለት የምንወጣበት አቅም ከማጣት የምንወጣበት ዛሬ ጸጋ ነው የምንለምን ጌታ ሆይ ጸጋ ነው የምንለምን ለኔና ለወገኖቼ ጸጋ እንለምናለን አንተን በታማኝነት ያገለገልን እንድንጠብቅ የሰጠህንን አንተን ጌታ ሆይ ስለምትጠይቀን እኛ ደግሞ እየተጋን ወገባችንን አስረን መብራታችን እየበራ በኢየሱስም እንድንጠብቅ እባክህ ጭልጭል ያለ መብራት ዛሬ በዘይት እንድትሞላ ልክ እነዛ አምስቱ ብልሁ የሆኑት ዘይትም ትርፍ ይዘው እንደጠበቁ መብራታቸው ጭልጭል በሚልበት ሰዓት ላይ እንደገና ሞልተው እንደጠበቁ ዛሬ እንደዚህ ብዬላለው ጭልጭል ያለ በብዙ እንቅልፍና በብዙ ዝለት ውስጥ ላለ የመንፈስ ቅዱስ ዘይት እንደገና ቦግ ብሎ የሚያበራ እንደገና የሚያስጠብቅ እንደገና በትጋት አገልግሎትን እየሰሩ ጌታ ይጠይቀኛል ብለው በትጋት የሚያስጠብቅ ያንተ ዘይት በጌታ በኢየሱስ ለሕዝብህ እንዲበዛ ለባሪያዎችህ እንዲበዛ በጌታ በኢየሱስ ክርስቶስ እጸልያለሁ ጌታ ሆይ በመጠበቅ ብዛት የዛሉ በመጠበቅ ብዛት በብዙ ጥያቄ ውስጥ ላሉ ዛሬ ግን እንደገና አቅም እንደገና ጉልበት የሚሰጥ የመንፈስ ቅዱስ ኃይልና ጉልበት በዚህ ማለዳ እንዲለቀቅላቸው እንደገና በኢየሱስ ሳይታክቱ እንደገና ወደ
ስራ እንዲገቡ እንደገና ወደ ማገልገል እንዲገቡ እንደገና የተሰጣቸውን በመጠበቅ እንዲተጉ በሩ በተንኳኳበት ሰዓት ላይ መክፈት የሚችሉበት ጌታ ሆይ የማያሳፍር ሰራተኛ ሆነው የሚያገለግሉበት አቅም እንዲለቀቅላቸው ዛሬ በጌታ በኢየሱስ ክርስቶስ በዚህ ማለዳ ላይ በፊት ላይ ጸልያለሁ በፊት ላይ ጠይቃለሁ ጌታ ሆይ እባክህ ብዙ ባሪያዎች በመጠበቅ ብዛት እንዴት እንደዛሉ እንዴት አቅም እንዳጡ አንተ ታያለህ ዛሬ ግን በፊት ላይ የምጸልየው እንደዚህ ነው ጌታ ሆይ ጸጋ እንዲበዛ በጌታ በኢየሱስ ክርስቶስ አላውቃችሁም ከሚባል የሚያወጣ እባክህ ጌታ ሆይ አንተን በትጋት የሚያስጠብቅ ካንተ የተቀበሉትን እንዲነግዱበት እንዲሰሩበት የሚያደርግ ዛሬ የመንፈስ መንቃት እንዲሆን ዛሬ የመንፈስ መነሳት እንዲሆን ከልብ ዝለት ውስጥ እንድታወጣ በጌታ በኢየሱስ ክርስቶስ ስም ጸልያለሁ እባክህ ጌታ ሆይ የብዙዎች መልስ ምናልባት በር ላይ ደርሶ ደጅ ላይ ሆኖ ጌታ ሆይ ጥለው እንዳይሄዱ ጌታ በኢየሱስ ክርስቶስ ዛሬ ግን የልብ መበርታትን እንድታደርግ ዛሬም በጽናት መጠበቅ የሚችሉበትን እንደገና ጌታ ሆይ ጌታ ቢዘገይም ይመጣል ብለው ኃይልን የሚያገኙበትን አቅም ከቃል ውስጥ እንዲያገኙ መበርታት እንዲሆን በኢየሱስ ክርስቶስ ስም ጸልያለሁ እባክህ ጌታ ሆይ ዛሬ የዛለና የደከመ በመጠበቅ ብዛት ጌታ ሆይ የተፍገመገመ ጥሎ ለመሄድ እንኳን ጌታ ሆይ በብዙ ያመናታ ያለ ዛሬ ግን በጌታ በኢየሱስ ክርስቶስ እንደገና የሚያበረታ እንደገና ወደ ዝግጅት የሚመልስ አቅም ከመንፈስ ቅዱስ እንዲለቀቅ እኔ ጸልያለሁ አባት ሆይ አሁን ያለንበት የመጨረሻ ዘመን ነው ጌታ በደጅ ያለበት ሰዓት ላይ ነው ጌታ የሰጠንን የሚጠይቅበት ሰዓት ላይ ነው እባክህ ጌታ ሆይ እንደዚህ በፊት ላይ ጸልያለሁ እባክህ ጌታ በተዝረከረክንበት እባክህ ጌታ ችላ ባልንበት ጥያቄ የለም ብለን ባልንበት ምናልባት ሊዘገይ ይችላል ባልንበት ምህረት ያደረክ ጌታ ሆይ እንደገና ጠንቃቆች እንድታደርገን እንደገና እንድታነቃን በብዙ ፍርሃት ካንተ የተቀበልነውን ጌታ ሆይ ስለምንጠየቅ እንድንሰራበት እባክህ ጌታ ሆይ እየፈራን እንድንሰራ ስለሆነ የሰጠህን እንድናገለግልበት ስለሆነ የሰጠህን በብዙ ፍርሃት የተሰጠንን ነግደን አትርፈን አንተን እንድንጠብቅ በኢየሱስ ክርስቶስ ባሪያዎችህን እንድትረዳ በስምህ ጸልያለሁ ጌታ ሆይ እባክህ በዚህ ጊዜ ጠላትን በብዙ የተጋበት ነው በተለያየ ነገር ያደረገ ዳተኛ ያደረገበት ሰነፍ ያደረገበት ጌታ ሆይ ጠያቂ እንደሌለው በብዙ ጌታ ሆይ በድፍረት እንድንመላለስ ያደረገበት ነው ዛሬ ግን ለምናለው በብዙ ምህረት ጌታ ሆይ በብዙ ምህረት እንደገና ድል እንደገና የሚያነቃ እንደገና አቅም የሚሰጥ ያንተ ጸጋ ለኔና ለባሪያዎች እንዲለቀቅ ለመንኩ መንፈስ ቅዱስ ይሄንን ታደርግልናል ትሰጠናል ጌታ ሆይ የነገርከን ያለው እንደገና እንድንነሳ ነውና እንደገና የምንነሳበትን ጸጋ ትሰጠናል ክብር በሰማይና በምድር ላንተ ይሁን ጌታ ሆይ እጅግ አርገን እናመሰግንሃለን አንተ እንደ ቃልክ ስለሆንክ ዛሬ ለብዙዎች መነሳት ለብዙዎች እንደገና በኢየሱስ ስም መዘጋጀት ስለሚሆን በዚህ ማለዳ ይሄ ሕያው የሆነው ቃል በኢየሱስ ስም ስላነቃን በኢየሱስ ስም ክብር በሰማይና በምድር ላንተ ይሁን ይሄን ሁሉ ስለ ልጅ ስለ ክርስቶስ ኢየሱስ ጌታ ስም ብለክ ስማን አሜን እግዚአብሔር አምላክ የተባረከ ይሁን በእውነት ወገኖቼ እንደ እግዚአብሔር ቃል በእግዚአብሔር ፊት ዝግጅታችንን እንቀጥላለን እንነቃለን መብራታችሁ የበራ ይሁን ብሎ እንዳለ በኢየሱስ ክርስቶስ ዘይትን እንዲሞላ ዘይታችን ሙሉ እንዲሆን የመንፈስ ቅዱስ ዘይት ሙሉ እንዲሆን የሚያበራው እንድንጠብቅ የሚያደርገው እንድንነቃ የሚያደርገው መቼ እንደሚመጣ ስለማናውቅ ይሄንን ቀናቶችን ሁሉ እንድንሻገር የሚያደርገው የመንፈስ ቅዱስ ዘይት ለሁላችንም ይፍሰስ ለሁላችንም ይብዛ ክብር ለእግዚአብሔር ይሁን የምልጃ መንፈስ የጸሎት መንፈስ ለሁላችንም ይብዛ አሜን